የአጥንት ካንሰር ቢሆን ይመረጣል። ቂመኞች በጥላቻ የተሞላችሁ አይናችሁ ይጥፋ፣ በክፉኛ ነው የምታዩበት። አሜን ሀሌሉያ። የምትወዱን እኛን ለማረም ጥረት የምታደርጉ ምንም ብናጠፋ ከጎናችን ለምትሆኑ እለት እለት በይቅርታና በጸሎት ለምታስቡን ደግሞ እንወዳችኋለን። ምስጋናችን የበዛ ነው። ምክንያቱም እኛ በየቀኑ ነው የምናጠፋው። የጥፋት ውሃ በሉን በቃ ምንም ብናጠፋ ተስፋ ማቆርጡብን በየሃይማኖታችሁ የምትጸልዩልን የምትተጉ የምትታትሩ አላችሁ እና ለእናንተ ክብር አለን። ይህንን ነው የምንለው እንግዲህ ምክንያቱም ተስፋ ቆርጡብንም እሱን አይተናል። እናመሰግናለን። ቱ ቢ ኦነስት ማለት ነው። እናመሰግናለን። ከዛ በተረፈ ቃልዬ ምንድን ነው በጣም ብዙ ፖስቶች አይቻለሁ። ከዛሬ ጀምሮ ከክርስትና ወጥቻለሁ ብላለች እያሉ ነው እና ምን አነሳሳሽ አንልም። የተነሳሽበትን ምክንያት እናውቃለን ብለሻሉ የሚለው ላይ ነው። ምክንያቱም እኔ ተቆራርጦ ቪዲዮዎች እና ኮሜንታተሮች አንዳንዴ ለወሬ ሲቸኩሉ ስማቸውን ሁላ መልሰው ይጽፋሉ ሜንሽን አድርገው እና ብለሻል ወይ ካልሽስ ምን አነሳሳሽ? ወይስ ፓፓራዚዎቻችን የተሳሳተ መረጃ ሰጥተውን ነው? አይ መረጃ ትክክል አልተሳሳተ እና ያው ይፋ አልነበረም እስከዛሬ ይፋ አላደረግኩትም ነበር። አሁን ይፋ አደረግኩት። ህዝቡ ግራ ተገባ። ገባሽ አንቺ የቱ ጋነሽ ምን ድጋነሽ ምናምን ሲለኝ ቆይ ለእኔ ለዚህ ህዝብ ለምን አልነግረውም? ለምን ግራ አላገባቸው? ይህ ምስኪን ህዝብ ብዬ እኔ ከሁለቱም ነፃ ነኝ አልኩኝ። ነፃ ሰው ነኝ በቃ ከሃይማኖተኝነት ነፃ ነኝ። በቃ ነፃ ነኝ። አሁን በራሴ ዓለም ነው የምኖረው። በራሴ እውነት ምለውን መሰለኝ ሰዎች ሲጠይቁኝ ሆን እናገራለሁ። ግን የማንኛውንም ሃይማኖት አምላክ የለም። እኔ አንዱን አምላክ ብቻ ማምለከው የአንዱን አምላክ ያህዌን አመልካለሁ። ግን በሃይማኖት የትኛውን ሃይማኖት ስርዓት አልፈጽም። እስከ አሁን ያለኝ አቋም ያ ነው። ግን አንዱን አምላክ አመልካለሁ። ያህዌ አምላክ አለበት። ያን አምላክ መመለክ አለበት እና በረታታለን። የየትኛውንም የሃይማኖት ተቋም ወክዬ አይደለም ሀሳቦች የፍሎ የማደርገው። ግን በአምልኮ ዙሪያ ዛሬም እያመለኩ ነው የምትይው። እናመሰግናለን። ደንገጥ ብለን ነበረ። ምን አነሳሳት ምናምን እያልን ነበረ። እዚህ ውስጥ የእፎይ ተማሪዎችንም እያየን ነው። ብዙም የእፎይ ተማሪዎች ወደ ቃል ቤት ባትመጡ ይመከራል። ምክንያቱም ቃል ጋር ውሸት የሚባል ነገር ስለሌለ እንዳደነግጡና ልመመዳችሁ እንዳይበላሽ ስጋት ስላለኝ እኔ ያው ጥሩ ሰው እንደሆንኩ ታውቃላችሁ። ምክሬ ይሄ ነው። አዳዲስ የእፎይ ተማሪዎች እዛው እፎይ ሲገባ እየገባችሁ ብትማሩ ሞር የተሻለ ነው። እዚህ አካባቢ እውነት ይነግሳል። እዚህ አካባቢ እውነት ነፃ ያወጣል። እዚህ አካባቢ ምስክርነት ተቀባይነት አለው። እዚህ አካባቢ የማንኛውም ሰው ሀሳብ እኩል ይራመዳል። እኛ እንደምታዩት ነው እና ግራ እንዳትጋቡ ብዬ ነው። ደግሞ እንዳይቆጣን መቸሳ ያምነንም እና ለማንኛውም እኔ አቋምሽን በማሳወቅሽ በጣም ደስ ብሎኛል። የሰው ልጅ የሌሎች መሳሪያ መሆን አለበት የሚል አቋም የለኝም እውነት ለመናገር እና ሁሉም ሰው እውነትን መመርመር አለበት፣ እውነትን መፈለግ አለበት። እኔ ባለፈውም ተናግሬያለሁ። የእናንተን እውነት ለእኛ ማስረዳት ግዴታ የለባችሁ። እውነቱ ግን ካልገባችሁ አልገባኝም ማለት ነፃ ያወጣችኋል። ምክንያቱም አንድ አይን ያለው ሰው በአፈር አይጫወትም እንደሚባለው በዘላለማዊ ሕይወት የምታምኑ፣ በድህነት የምታምኑ፣ በመንግስተ ሰማያት የምታምኑ፣ ከዚህ ዓለም ውጭ ሌላ ዓለም እንዳለ የምታምኑ ሰዎች ውሳኔያችሁ በጣም ጥንቃቄ የተሞላበት ሊሆን ይገባል። በጣም እንጂ ለሰፊው ህዝብ ለቲፎዞ ለአበባ አይደለም። ይህ ስልካችሁ ሲጠፋ ይረሷቸዋል። ስልካችሁ ሲጠፋ ስለሚረሷቸው የምትወስኑት ውሳኔ ሰውን ለማስደሰት ወይም ደግሞ ምክንያቱም እኮ ሰይጣንም እኮ ወዳጅ አለ ይባላል። ይህ ምንም ቢግድል አይደለም። ግን የምትወስኑት ውሳኔ ለእናንተ እውነት መሆን አለበት። ለዘላለም ህይወታችሁ መንገዳችሁ የቀና እንዲሆን ሁሌም በልባችሁ ውስጥ የማይጠፋ እውነት መሆን አለበት። ከስሜት የራቀ እኔ ሶሻል ሚዲያ ላይ ስሜታዊነት በጣም ሲንጸባረቅ ስለማይ ስጋትም ስላለኝ ነው እና ሰብሰብ ብላችሁ ብቻችሁን ስትሆኑ የወሳናችሁት ውሳኔ ልክ ነው ወይ? ብቻችሁን ስትሆኑ የሚሰማችሁ ስሜት ምንድን ነው? ይህ ከሰው ጋር ስትሆኑማ የእኛን እኮ ግራ የምናጋባችሁ። ብቻችሁን ስትሆኑ መስታወት ፊት ስትቆሙ ስትጸልዩ የሚሰማችሁ ስሜት ምንድን ነው? ያ ስሜት ነው እውነት እንጂ እኛ እዚህ ሚዲያ ላይ በነገራችሁ ላይ ማለት ነው በቃ ማፊያ በሉ። ሁላችንም የራሳችን እውነት አለን። እዚህ መተን ስናወዛግብ እንዳትሸወዱ። የእናንተን እውነት ግን ብልጦች እና ሌቦች እንዳይወስዱባችሁ። እውነታችሁ ከጠፋባችሁ እውነታችሁን ፈልጋችሁ አገኙ።
እውነተኛ አምላክ የትኛው ነው የሚለውን ነገር እኔ እኮ መናገር የሚችል ሰው፣ ጎበዝ የሆነ ሰው፣ ፈጣን የሆነ ሰው፣ ቋንቋ እየቀላቀለ የሚያወራ ሰው የነገራችሁ እውነት የእናንተ እውነት አይደለም። የእናንተ እውነት እውነተኛ እውነት ነው። ስለዚህ እውነተኛ አምላክን ማምለክ፣ በብቸኝነት የሚመለክን አምላክን ማምለክ፣ ማይጋራ የዚህ ዓለም ፈጣሪ ማን ነው የሚለውን ነገር ለመመርመር አእምሯችሁ በቂ ነው። አይ አእምሯችሁ አይበቃም፣ እኔ ላስብላችሁ፣ ቆይ በዚህ ጋር ላሳይሽ፣ እንዲህ እኮ ይባላል፣ ይሄ እንዴት ነው ብሎ ይሄ እኮ የሰውየው መርዳት እኮ ነው። ይሄ ታሪክ ሰውየው ሲሞት ያበቃል። ተናጋሪው ሲሞት ሼህ በዩ፣ ፓስተር በዩ፣ ቄስ በዩ፣ መምህር ያበቃል። አንቺስ ትቀጥያለሽ። ለትንሣኤ አብሮሽ አይቆምም። ለፍርድ ቀንም አብሯችሁ ስለማይፈረዱባቸው ነፍስ ያላችሁ በዘላለም ሕይወት የምታምኑ ሰዎች በጥንቃቄ የዘላለም ሕይወታችሁን ወስኑ። ልክ ሰዎች የተሳሳተ ትዳር እንደሚመሰርቱት፣ የተሳሳተ ሰው እንደሚያፈቅሩት፣ የተሳሳተ ምርጫ እንደሚወርት አይደለም የዘላለም ሕይወት። የዘላለም ሕይወት ሕያው የሆነ የማይጠፋ የማይቀየር ነው። ስለዚህ አምልኮ ስታደርጉ ለሚገባው አምላክ መሆን አለበት። ዝማሬ ስታደርጉ፣ ጸሎት ስታደርጉ፣ ምስክርነት ስትሰጡ ለዛ ለሚገባው አምላክ መሆኑን ልብና አእምሯችሁ ሊሰራ ይገባል እንጂ በሰው ልብና በሰው አእምሮ እንዳታስቡ። ስለማያዋጣችሁ ስለማያተርፋችሁ ማለት ነው። እና መናገር ይፈውሳል። ሰዎች ሲያወሩ ብቻ ትክክል አትበሉ፣ ጠይቁ። ጥያቄያችሁ እስካልተመለሰ ድረስ ጥያቄያችሁ አልተመለሰም ነው መልሱ የሚሆነው ማለት ነው። የሰዎችን ሀሳብ ደግሞ አትገድም። እንዴት ሊሆን ይችላል? ከልምምድ መውጣት አለባችሁ። የሰዎች አፍ ከመሆን መውጣት አለባችሁ። የሰዎች አይን ከመሆን መውጣት አለባችሁ። በራሳችሁ ማሰብ መልመድ መቻል አለባችሁ። ስለዚህ በዘላለም ሕይወት የምታምኑ ሰዎች ውሳኔዎቻችሁ ጥንቃቄ የተሞሉበት ሊሆን ይገባል። አስቡበት። ካልሆነ ግን የሰዎች ቪው መጨመሪያ እና ጊፍተር መሰብሰቢያ ነው የምትሆኑት። ይሄ ማለት ልክ በፖለቲካ ዓለም ውስጥ አክቲቪስቶች እንደሚባሉት ማለት ነው። የደርግ አባላቶች ደርግ ሲወድቅ ወድቀዋል ሲባላቶች ታውቃላችሁ። የኢህአዴግ አባላቶችም እንደዛው። ስለዚህ እናንተ የሆኑ ሰዎች አባል እንዳትሆኑ። ያ በንግድ ነው የሚሰራው፣ ያ በጓደኝነት ነው የሚሰራው። በዘላለም ሕይወት ግን በብቸኝነት የሚመለክ አንድ አምላክ ብቻ ነው የሚያድናችሁ። እምነታችሁም ነው የሚያድናችሁ። ያ እምነት፣ ያ አምልኮ፣ ያ ምስክርነት ለእውነተኛ አምላክ ስለሚገባ ብዙ አምላኮች ስላሉ እውነተኛውን አምላክ የራሳችሁን አእምሮ ተጠቅማችሁ ፈልጉ፣ መርምሩ፣ ጠይቁ፣ ከዛ መስክሩ። ካልሆነ ግን ከእሑድ እስከ እሑድ በየገባችሁበት ቤት ጴንጤም ስታዩ ጴንጤ፣ ሙስሊም ስታዩ ሙስሊም፣ ኦርቶዶክስ ስታዩ ኦርቶዶክስ ከመሆን አትድኑ። ይሄ ደግሞ ቢዝነስ ይባላል። ሰው ይሰቅልባችኋል፣ ሰው ያተርፍባችኋል። ብቻችሁን ስትሆኑ የሚሰማችሁ ስሜት፣ ስትነታኙ፣ ስትነሱ ግልጽ ያልሆነላችሁ ነገር ካለ ግልጽ ያልሆነልኝም በሉ። ፖለቲካ አይደለም እኮ ይሄ ድህነት ነው፣ የዘላለም ሕይወት ነው። ስለዚህ አንድ ሰው የማይወደው ነገር፣ እኔ የማልወደው ነገር ለቃል ውሸት ሊሆን አይችልም። ይህ መታወቅ አለበት። እኔ የማልወደው ነገር ለቃል ውሸት ሊሆን አይችልም። የቃል እውነት ነው። ስለዚህ መጠየቅ፣ መረመ ከልቦናችን መሆን አለብን። እኔ ማህበራዊ ሚዲያ ላይ የማየው ነገር ያሳዝነኛል በጣም። ሰው እንዲህ በባህሪ ይቀለድ እኮ፣ በስራ ይቀለድ፣ በእድሜ ይቀለድ፣ ችግር የለውም። ምክንያቱም ሌላ እድሜ ይሰጥ። በዘላለማዊ ሕይወት አይቀለድም ጋይስ። ወይ የለም ብላችሁ ትገላገላላችሁ እንጂ አለ ካላችሁ ግን ዘላለማዊ ሕይወት ሊያስገኛችሁ የሚችለውን ብቸኛና እውነተኛ የሚሆነውን ነገር እየደጋገማችሁ ከልብና ከአእምሮ ይሰራል። የእናንተም ልብ ይሰራል። ስለዚህ ከእናንተ በፊት ቀድመው የሚያወሩ ብዙ ተከታይና ብዙ ድምፅ ያላቸው ሰዎች ለምስክርነት አይሆኑም። የፍርድ ቀንም አብሯችሁ አይቆሙም። ለትንሣኤም አብሯችሁ አይነሱም። እነሱ የራሳቸው ጥያቄ ያለባቸው አምላካቸው ይጠይቃቸዋል። እነሱ እየኖሩባችሁ ሊሆን ይችላል፣ እያተረፉባችሁ ሊሆን ይችላል። ስለዚህ ልባችሁ የሚላችሁን አእምሯችሁ የሚላችሁን ነገር አዳምጡ። ከዛ ደግሞ እውነት ምንድን ነው፣ ፈጣሪነት ምንድን ነው፣ አምልኮ ምንድን ነው፣ መለኮት ምንድን ነው፣ መንፈስ ቅዱስ ምንድን ነው የሚለውን በጽሞና በየአስተምሮ ቤት እየገባችሁ ተማሩ፣ ተከታተሉ፣ ከዛ ምረጡ። ያ ምርጫ ግን በግፊት የመጣ በቲፎዞ የመጣ አይዞች በሚል የመጣ አይደለም። ማንም ለፍርድ ቀን አብሯችሁ አይነሳም። ማንም ለትንሣኤ ቀን አይመሰክርላችሁም። ስለዚህ በጥንቃቄ በየቤቱ እየገባችሁ ተማሩ። ጊዜ የሚቆጥረው ከእድሜ ላይ ነው። ሞስት ኦፍ ሴቶች የወንዶች መጠቀሚያ እንዳትሆኑ፣ የብልጥ ሰዎች መጠቀሚያ እንዳትሆኑ፣ ቁጥር መጨመሪያ ቪው መሰብሰቢያ እንዳትሆኑ። ሴትነትሽንም ሰውነትሽንም እምነትሽንም አምላክሽንም ጠብቀሽ ለማቆየት በቂ አእምሯልሽ። ስለዚህ አእምሮሽ ውስጥ ያለውን እውነት ጋህድ የማውጣት የመጠየቅ፣ የመመራመር ኢቭን የመናገር ድፍረት የሌለው ሰው አለ። መናገር አይችልም፣ መከራከር አይችልም። እውነቱን ያውቀዋል፣ ልክ እንደ ቃል አይነት ማለት ነው። እና አሁን ቃልን እኔ እናገራለሁ ብዙ ጊዜ። ታውቃለች፣ ለአንተ ማስረዳት የዜታ የለባትም ብዬ የምከራከርላት ሰው ናት። ግን ማስረዳት እንኳን ባችሉ ራሳችሁ ማትረፍ መቻል ትችላላችሁ። ኖ ማለት ትችላላችሁ። ላስብበት ማለት ትችላላችሁ። ዝም ማለትም መልስ ነው። ግን እንደ ግሪሳ ግር እያሉ ከአንድ ቦታ አንድ ቦታ መመላለሱ የኳስ ቲም ይመስል ቀልድ ነው። በተለይ ለሴት ልጅ ተጠንቀቁ።
ጊዜ የሚቆጥረው ከእድሜ ላይ ነው። ዘመናችሁ፣ ታሪካችሁ፣ ሴትነታችሁ መስዋዕት ይደረጋል። ለእንደዚህ አይነት ሰዎች ይሄ አይገባቸውም። ስለዚህ እውነታችሁ ምንም አይነት እውነት ይሆን እውነታችሁ መርምሩ፣ ጠይቁ። መናገር ባችሉ ማሳመን ባችሉ እንኳን ለራሳችሁ ይመለስላችሁ። እዚህ መታችሁ ለ500 ሰው ብትናገሩ ነገ መልሱ ይሰድባችኋል። ሜንሽን እያደረገ እርግጥ ነው የሚያደርጋችሁ። ቅሌታም ህዝብ ነው የኢትዮጵያ ህዝብ። ግን ለእናንተ በቃ እኔ ገብቶኛል፣ ይሄ ትክክል ነው፣ ይሄ እውነት ነው የምትሉትን እውነት ግን ለማንም እንዳሰጡ። መናገር ይፈውሳል። ንዴት አለባችሁ፣ ሀዘን ያለባችሁ፣ ቂም ያለባችሁ፣ ቁጣ ያለባችሁ ውስጣችሁ ያለው እሳት አመድ እስኪሆን ድረስ አንድዱት። እኛ እናጋግላለን፣ ከታች እየቆረጥን እንፖስታለን፣ እናንቀሳስራለን። የስራው ባህሪ ነው። ይሄ ማህበራዊ ሚዲያ ነው። ግን ስልካችን ሲጠፋ እንደምንረሳችሁ እንዳትረሱ። አብረናችሁ ለፍርድ ቀን እንደማንነሳ እንዳትረሱ። ለምስክርም እንደማንቆም እንዳትረሱ። እኛ በእናንተ ስጋ ላይ በእናንተ ሀሳብ ላይ እንጂ በእናንተ ነፍስ ላይ ስልጣን የለንም። ስለዚህ ነፍሳችሁን የዘላለም ህይወታችሁን ለምትሰጡት ሰው ተጠንቀቁ። አይመሰክርም፣ አያድናችሁ። እና እውነተኛ አምላክ ምንድን ነው? ፈጣሪ ምንድን ነው? ተቋሙን ተዉት፣ የሰዎችን አረዳር ተዉት። ግን መለኮት እንዴት ነው የሚመዘነው? አምላክነት እንዴት ነው? ፈጣሪነት እንዴት ነው የሚለካው? የሚለውን ነገር አእምሯችሁን ተጠቅማችሁ ጠይቁ። መጠየቅ ባችሉ አዳምጡ። እየዞራችሁ በየቀን አዳዲስ ነገር ስለምትሰሙ የምትወስኗቸው ውሳኔዎችም ሊጸጽቷችሁ ስለሚችሉ መረጋጋት መልካም ነው እላለሁ። ንግግሮችን በዚህ ነው ዘጋው። እኔ ቃል እያመሰግናለሁ። ሚዩት አድርጌ ያዳምጣችኋለሁ። መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌሎችም ሰዎች ሰላም ብያለሁ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦፒ እናመሰግናለን። እሺ ሌላ ሀሳብ ካላችሁ ቀጥሉ። ቃል ያለች አይመስለኝም። ኦፓል የሆነ ሀሳብ ነካክታ አልፋለች እና እንደውም ጥሩ ነው። እኔ ግን ወንድ ባይገባ ደስ አይልሽም? ሚስራ ሴቶችን እያበረታታ ነበር። ሴቶች ግቡ፣ የምር ሴት ልጅ ነው። በቃ ሴቶች ግቡ፣ ሴቶች ግቡ፣ ሴቶች ግቡ። ኦፓ ዛሬ በቀኝሽ ነው የተነሳሽው። ማሎና ስትረግጭኝ እኮ ነው ብትበሳብስ ብቀድና። አመሰግናለሁ። ቢያንስ ከአንቺ ይህንን አድናቆት ማግኘት ትልቅ ነገር ነው። አመሰግናለሁ። ወንድ እንዳታስገቡ እሱ ቤት። ፌሚኒዝም ነው እንዳትሉ። ዛሬ የሴቶች ቀን ነው። ሴትነታችንን፣ እድሜያችንን፣ እውቀታችንን የሚገድቡ ሀሳቦችን እንቃወማለን። ማሰብ እንችላለን፣ መወሰን እንችላለን፣ ግን በራሳችን ፍቃድ። በድምፅ ብዛት ምርጫ ቅስቀሳ ይመስል ሿሿ እንድትሰሩን አንፈቅድላችሁ። ስለዚህ 10 ስድንድርሽ እንዳትረዚ። ቤትን ከፍተህ እዛ ብቻ አናውራ። ጨርሰናል። ሚስራ ምን ታያለሽ? አሲያ ሶሪ ሚስራ አልኩኝ። እኔም እደግፋለሁ ማለት የሴቶች ቀን እንኳን አንዳንዴ እንኳን ሴቶች እንትን በሏቸው፣ ወንዶች አትቀላቀሉን። ዛሬ ፈታ ብለን እናውራበት፣ ሀሳባችን እንግለጥ። ያው ኦፔ ምንድን ያለችው መናገር ይፈውሳል ብላለች እና ሴቶች ብቻችንን እናውራበት፣ የሆድ ሆዳችንን እናውራ። ሀያት ካለሽ እባክሽ ከተመቸሽ በውስጥ አስተምርሻለሁ እና ምንድነው የሆነ ነገር ብለሽኛል ቅድም እና ፎሎ ብትመልሽልኝ በጣም ደስ ይለኛል። ለምንም ነገር አይደለም፣ ብቻና ፎሎ ብትመልሽልኝ ደስ ይለኛል። ሀያት ነኝ ወለየዋ። እሺ ውጡ ምናምን እያሉ ለዛ ነው።
ሴቶች ግቡ። በነገራችን ላይ በተለይ ስለ ስፐርም ስትማሩ የምትውሉ ሴቶች አንዳንድ ቁጥር እየጻፋችሁ ግቡ። ይህን አእምሯችሁን ገዛ ማጽዳት አለብን። ከስፐርም ዓለም ወጥን አንዱን አምላክ ማምለክ አለብን። ምን ትያለሽ ኦፒ? የሰዎች ኔቸር ነው፣ ተፈጥሮ ነው። በነገርሽ ላይ ስፐርም እና እንቁላል ወሲብ ላይ ካስፈለገን ኮርስ እሰጣቸዋለሁ። ቢግዲል አይደለም። ሽንፋዚዎችም ወሲብ ያደርጋሉ፣ አዋፍቶችም እንደዛው። በወሲብ እንድትሸማቀቁ የሚያደርጋችሁ ሰዎች በነገራችሁ ላይ ዝግመተ ለውጡን ያልጨረሰ ሰውዬ ነው። ስለ ራሱ ይንገራችሁ። ስለ ወሲብ የሚያወራን ሰው አንተ ወሲብ ታደርጋለህ እንዴት ነው የምታደርገው ብለው ጠይቃችሁት። አንዳንድ ሰው አያስወራችሁም። ሚዩት አድርጎ ራሱ ያወራ እና ኮሜንት ዘግቶ ይወጣል። ወሲብ ኔቸር ነው። ወሲብ ተፈጥሮ ነው። ዘፍጥረት ላይ ብዙ ተባዙ ምድሪቷን ሙላት ሲሏት አብርሃምን ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ሲለው በመጽሔትና በጋዜጣ አይደለም፣ በስነ ተዋልዶ በወሲብ ነው። ወሲብ ጤናማ እስከሆነ ድረስ ሰላማዊ ነው፣ ኖርማል ነው፣ ኔቸር ተፈጥሮ ነው። ስለዚህ ወሲብን እንደ ነውር አድርጎ ለስድብ ለማሸማቀቂያ የሚውል ሰው እኮ ዝግመተ ለውጡን ያልጨረሰ ሰው ነው። ዘገምተኛ ነው እንደዚህ አይነት ሰው። ከእንደዚህ አይነት ሰው ጋር የምትውሉ ሰዎች በነገራችሁ የጤነኛ አትሆኑም። እውነቴን ነው የምነግራችሁ። አእምሯችሁን ገድቦ የተለያየ ነገር እንዳትስቡ። ዓለም እኮ በጣም ረቃለች እኮ። ሰዎች እኮ በኤአይ እኮ ሰው ሰርተው ይሄ ሰው ሰው ነው ሰው አይደለም እኮ እስከ ማለት ደርሰናል። እንኳን ስለ ወሲብ ልናወራ ነው። እኛ እንደ ዝግመተ ለውጣችንን ጨርሰናል። ሀሌሉያ፣ እኛ አድገናል። ስለዚህ ዓለም ላይ ያለ ነገር ማንኛውም ነገር ሊያመልጠን አይገባም። አእምሯችን ሊገደብ አይገባም። የመጠየቅ መብት የማወቅ መብት አለን። በተፈጥሮ ግን ሊያሸማቅቀን የሚሞክር ሰው ሊያዋርዳችሁ የሚሞክርን ሰው ግን ቦታ እንዳሰጡት ያን ሰው መስፈርቱ ራሱ ጤናማ አይደለም። እኔ ከዚህ በፊት አንዱ ምን አለኝ መሰላችሁ? አንቺ እኮ ወራዳ ነሽ፣ ነብዩ መሐመድን እኮ ነብይ ናቸው ብለሽ መስከረሻል እና ምን አጠፋ አልኩት። የነብይነት መስፈርት አያሟሉም፣ የነብያትነት መስፈርት ስጠኝ ስለው ከየት ያምጣ? በቃ እንደዛ እኮ ነው። ለአቃቤ ሕግ መስፈርት አለ፣ ለዳኛ መስፈርት አለ፣ ለዶክተር መስፈርት አለ። ለነቢያቶች መስፈርት ካለ ያንን መስፈርት ካላሟሉ ነው ነብይ አይደሉም የምለው እንጂ ለምን እላለሁ? ሚዩት ነሽ ኦፔ? ጨርሰሽ ነው? ቃል አለሽ? ቃሌ ያለች አይመስለኝም። ቆይሽ አንዴ። የሚሳደቡ ሰዎች አላችሁ፣ ሞዴሬተር ያላችሁ መውቱ። መጎረፍ እዛ ቤት ስለሆላልሽ መሰለኝ ሀሳብ ያለው የለም። ኦፓል ጨርሰሽ ነው ወይም ቤዚ ሄቨን? ሰላም ብያለሁ። ሄቪ ቤዛንም ሁላችሁንም ሀሳብ ካላችሁ ቀጥሉ። ማውራት የምትፈልጉት ነገር ካለ ማለት ነው። ቃል ግን የት ነው የምትሄጂው? ቆይ አለሁ ቀጥሉ። ቤዚ ካለሽ ቀጥይ። ቤዚም እንደዚሁ ከሃይማኖት ነጻነት መሰለኝ እና አውሪ ሀሳብ ካለሽ አንቺን ስልጣን ስጭኝ። ኦኬ እሺ። ቀይ ቃል አለሽ? ሰላም ሰዓቱ ሰጥቼሻለሁ። ሄርሞ እንዴት ነሽ? ሰላም ላንቺ ይሁን። አለሁልሽ። ደህና ነሽ?
ሀሳብ አለሽ የምታወሪው? ስለ ሴቶች እያወራ ነው እና ሀሳብ ካለሽ አውሪ። ያው አንዱን አምላክ አምልኩ እያልን ነው፣ ወደ አንዱ አምላክ እያልን ነው። ያው ሄርቢ የኔ ውድ እህት ያውኑ ወደ አንዱ አምላክ ነው። ከስፐር ማለም ወታችሁ ወደ አንዱ አምላክ አንዱን አምላክ አምልኩ ነው። በነገራችን ላይ ከአሁን በኋላ ነፃ እወጣለሁ። የምር ነው የምላቸው። እንደዚህ አይነት ሴቶችን ነፃ እወጣለሁ። አእምሯቸው የተበረዙ ሴቶችን በእነዚህ አይነት በስፐርም እና በሴክስ አእምሯቸው የተሞላ አእምሯቸው የተበረዙ ሴቶችን ነፃ ወጥተን የሀዌን ብቻ እንዲያመልኩ እናደርጋለን እና አእምሯቸው ነፃ መውጣት መጥላት አለበት። ጌታን እንደዚህ አይነት ነገር ውስጥ አታስገብኝና እንትን ቃል በኢየሱስ እንትን ጠይቀሽ ማለትም አሁን ሃይማኖት ውስጥ የለሽማ፣ እሱን ጠይቅሽ ብቻ ነው የገባሁት። እኔ ስላምነች ነው እንጂ ስለሌላ ነገር አልጠይቅም። እንዲ እንደዚህ አይነት ነገር ውስጥ አታስገቢ። አሁን ነፃ ነው ሄርብዬ፣ ከሁሉም ነገር ነፃ ነው። ወዴት ነው የምትጠሪ? ማለትም ወዴት ነው አምላክ? ምንድን ነው የምትተዳደሪ? በምንድን ነው የምታምኑ? ይሄ ዓለም ካለመኖር ወደ መኖር የመጣ ነው አይደለም? ይህ ዓለም ካለመኖር ወደ መኖር የመጣ ነው አይደለም? ያ ማለት የሆነ ያስጀመረው አካል አለ። ይህ ዓለም ካለመኖር ወደ መኖር የመጣ ነው። ፍጥረታት ሁሉ የተፈጠሩ ናቸው። ስለዚህ ይህንን ሁሉ ያስገኘ የሆነ አካል አለ። ያ ደግሞ ያህዌ ይባላል። ገብቶሻል? ይህን ጥያቄ ወደ አንዱ አምላክ ነው እያልሽ ነው እና ማለት ቀልድ አይደለም፣ ህይወት ነው አይደል? እንደ ትክክል እና ያው አንቺን የጠራሽም እኛን እንዲጠራን ማለት ነው። መጀመሪያ በደንብ ተማሪና ከዛ በኋላ ንጽጽሩም ትችቱም ችግር የለውም። ከዛ በኋላ እኛም እንመጣለን ማለት ነው። አንቺን የገባሽ እኛም እንዲገባን። አሁን እኮ ፎሎ ታደርጉኝና ቀስ ቀስ እያለን እንማመራለን። ችግር የለውም እህቶች፣ በሂደት ነው ሁሉም ነገር፣ በአንዴ አይሆንም። ቀስ ቀስ እያለን እንማማራለን። አንቺ ተምረሽ ማለት ተምረሽ ነው አንቺ እንዴ? ሳልማር እንዴት አወራለሁ? ማሬ ዝም ብሎ ይወራል። የትችት የበቃሽው ትላንትና እኔ መፍተቸውን እኮ አልተቸውም። ትችት ሳይሆን ሆን 60 ዓመት ሆነ 60 ዓመት ኖር እኮ 60 ዓመት ሆነ ነው። 60 ዓመት ሙሉ በክርስትና ውስጥ ነው የኖርኩት እና ያን ሁላ ዓመት ስኖር እንዴት አልማር? መማር አለው እኮ 60 ዓመት ሙሉ ስኖር። እንዴ ቀልድ ነው እንዴ? 60 ዓመት እድሜው ሳይሆን እኮ እድሜ መቁጠር እኮ አይደለም፣ ዋናው መግባቱ ነው። ገብቶሻል ወይ? ደግሞ ያልገባሽን ጠይቀሻል። ወዴ ለማንኛውም እግዚአብሔር እርዳሽ። ያው እዛም ሁኝ እዚህ እንወድሻለን እኛ ክርስቲያን እህቶችሽ ማለት ነው። ለነገሩ አሁን እህቶችሽ ልሆን አንችልም፣ ወገኖችሽ። እግዚአብሔር ይርዳሽ፣ እንጸልይልሻለን። ተባረኪ። አሜን። አንቺም ተባረኪ። ሀያት ሀሳብ አለሽ? በነገራችን ላይ መናገር የምትፈልጉልሽ ተናገሩ። መናገር ይፈብሳል። ሀዩ እኔ ሀሳብ የለኝም። እኔ መቀመጥ ከቻልኩ እቀመጣለሁ። አንቺ ይመስለኛል ከእስልምና ወደ ክርስትና የሄድሽ ልጅ ነሽ? ባልሳሳት። ኦኬ። የምትይኛለሽ ሀሳብ አለሽ? ሀሳብ የለኝም። እናንተ ልረዳችሁ እፈልጋለሁ። እኔ ክርስቲያነኛ ሆን ግን ልስማችሁ ፈልጌ ነው። እሺ አዳምጪ። እሺ ሄቡ እንዴት ነሽ? ቃሌ ወይ ሀያት አዲስ ምንድን ነው? ካፌር ናት። ሙስሊም ነበረች፣ ከዛ ወደ ክርስትና ሄዳ ነው። እፎይ ቤት ነው ሻሃዳ ያዘችው አልኩኝ። እፎይ ቤት ያለች እፎይ ቤት ናት።
አሲያ መጠየቅ ኃላፊነት የለብሽም። በነገራችን ላይ ቃል ከፈቀደችልኝ እሷ ራሷ ከፈቀደች ጠይቃናል። እንዴት እንጂ አንቺ ደግሞ አሁን አንቺ ሀሳብሽን በደንብ ምክንያቱም የህይወት ታሪክን እኔ እናገራለሁ። እኔ በምናገር ጊዜ ከዚህ ትሰሚያለሽ ማለት ነው። ችግር የለም አትጠይቅሽም። ችግር የለም ቀስ ብለን እናወራሻለን። ያው እኔ ብዙ ጊዜ ፊጋ ስለማይሽ ብዙ ጊዜ ያው ስለ እስካልና ችግር የለውም በቃሽ እኮ እኔ ብዙ ጊዜ ክርስቶስ ተከታይ ነኝ ብዬ እሱን አምኜበት ስለሄድኩኝ በምንድን ነው ልትሉ ትችላላችሁ። ያኔ እዛ ኧረ በምን እውነት አልልሽም። ምንም አይነት እንደዚ አይነት ጥያቄ አንጠይቅሽም። በቃ ግን አንድ ነገር ጠይቃት የፈለግኩት ምን ነበር? ኧረ ፈጣሪ ኧረ የሚወት አድርጉ ሴቶች ተደማመጡ አውራ ቆያሱ ኧረ የእግዚአብሔር በቃሽ በቃ ውፍ እንዴ ሚውት አድርገሻል። አስወጧት እችን እግዚአብሔር ሙስሊሞች 18 ዓመት በስልምና የኖርኩት ለምን ትሳደባላችሁ? 13 ዓመት ኖርሽ? 18 ነው 13 ነው ያለችው። 18 ስንት ዓመትሽ ነው አንቺ? 18 አይ ልጅቷ እኔ እፎይ ቤት አውቃታለሁ በነገራችን ላይ። ስለዚህ ስለ ስፐርምና ስለ ሴክስ ስትማር ነው የቆየችው። ቃል ነፍስሽ አይማር። ግን እኔ ጥያቄ ልጠይቅሽ ሳይሆን እንዴት ሰከር 18 ዓመት ሙሉ ኖራለች እስልምና ውስጥ ገባች። ስለዚህ አሁን ላይ መቼም ደህና ነገር ተምራ አልወጣችም እርግጠኛ ነኝ። ስለዚህ ያንን ነገር ክርስቲያኖችን ሙስሊሞችን ወዲያለሁ የመረጡትን መያዝ መብት ቁርአን ነው። እኔ ኮልጅም አላልኩሽም አትወጂም አላልኩ። አንዴ ጠይቂልኝ ቃል አይ ችግር የለውም። ግን አሁን ህይወት ታሪክን አላወራም። ያኔ ፎይ ተመክቶ ኧረ እኔ ህይወት ታሪክሽን አልጠየቅኩም። ኧረ ህይወት ታሪክሽን አልጠየቅኩም። ቁርአንና ይሄን አልጠየቅኝም። ቁርአን ቀርተሽ ታውቂያለሽ? ቁርአን ቀርተሻል? እስልምና ላይ ያለሽ ቁርአን ቀርተሻል? ሀዩ መቼም 18 ዓመት ሙሉ አንድ የሆነ ስራ እንኳን ሳታውቂ አትቀሪማ። አንቺ አስተምሪኝ። አሁን ልማር ፈልጋለሁ። አይ ጥያቄ እየጠየኩሽ ነው። እኔ ላስተምርሽ ሳይሆን ቁርአን ቀርተሻል? የህይወት ታሪክን የህይወት ታሪክ እኔ አልጠይቅሽም። የህይወት ታሪክሽን አልጠይቅሽም። የእውነት የህይወት ታሪክና ይሄ ሌላ ነው። እና እሺ በቃ የሰላት ክፍለ ጊዜዎች እንድትነግርኝና ያው እዛ ውስጥ የሚከናወሉት ልጠይቅሽ ነበረ ከቻልሽ። የውዱ አርካኖች ስንት ናቸው? የውዱ አርካኖች ስንት ናቸው? ለምን በውስጥ እንዴ? እፎይ ቤት እኮ ስንትና ስንት ሺህ ህዝብ በተሰበሰበበት ነው እንግዲህ የተጠመቅሽው። አሁን ደግሞ የውዱ አርካኖች ስንት መልስልሽ። ምን ለመማር የፈለግኩት ቃል መስማት ቤት ነው። ስለዚህ እምቢታላችሁ ወርጃለሁ ማለት ነው። መመለስ ያሳፍራል። እኔ እንጃ። ብስሚላ ሚዩት ላደርግ በቃ ቀጥሉ። በቃ እሺ ቃል ቀጥል። ኦፒ መታለች። ቀጥሉ እናንተ። ታዲያ የፋጡማ መገቢያ የፋጡማ መገቢያ ተኝ አይቲ በቃ ለአዳምጥ ብላ ነው ትማር ማሪ። ያው አዳምጪ። ያው ምን ይደረግ የምር እዛ ስትማሪ የምትዩ ስለ ስፐርም ነው። ስለዚህ ምንም ጥሩ ነገር የለም። እና እዚህ ደግሞ ስለ አንዱ አምላክ ነው የምንማማረው። ቁጭ ብለሽ ትማሪያለሽ ማለት ነው። እሺ ፋጡማ እንዴት ነሽ?
نعم አንቺ ቀጥ ብላ መጣች። ኦፓል ሴቶች ዛሬ የሉም እንዴ? ረህመት አለሽ? ዘመናዊ አለን። ሀሳብ አለሽ የምታወሪው? ኧረ ሰላም ልበልሽ ብዬ ነው። በጣም ቆይቻለሁ እና ካየሁሽ ድንገት አየሁሽ እና ሉላ ነኝ ካስታወሽ። እንዴት ነሽ? ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? አሽቃበጥች። አለን አለን። ሁሉ ሰላም ሁሉ ሰላም። አንቺ እንዴት ነሽ? አለሁልሽ። መስገን አምላክ ደህና ነኝ። ከስንት ጊዜ በኋላ አይገርምም? ኧረ ጠፍቼ ነበረ እኔ ከውዝግቡ ልራቅ ብዬ። ኦኬ የተማርሽ ጎበዝ። አይ ተማሪ። አንቺስ ከምን ደረሽ? እኔ ገና 3 ቀን ምናምን ካየሁሽ። እኔ አለሁ እንደዚሁ እየተወዛገብኩ አለሁኝ እኔ። ወይኔ አላህ ይምረሽ። አሜን አሜን። በቃ ሰላም ልበልሽ ብዬ ነው። እሺ ፈልጋችሁ ጣሉኝ ከቻልኩኝ ሰው ካለ። ኧረ እኔ ችግር የለውም። ያው አንቺ ቃል ነሽ አይደለ? ቃል ሰለምተዋ የነበርሽ ባለች ኢምሮ ሳዲያሽ እኔ እኮ አረሳችሁ መረኔ ተጣልተን በለሽኝ እንደው አወሽቀሽኝ። በቃ እኔ ቀስ ብዬ ከዚች ልጅ ልሸሽ ብዬ እኮ ነው ሸሸሁሽ። ጠፋሽ። አሁን አይቼሽ አላውቅም። በፊት ያው ሚዲያ ላይ አለሽ ብዙ አይሻለሁ። አሁን ግን ጠፍተሽ እየተማርሽ ነው መሰለኝ። አዎ ብዙ አይደለሁም እየተማርን ስለሆነ። አይ ጎበዝ፣ በርቱ። ኧረ ተማሩ። የምር ጥሩ ነው እንደዚህ ከሚዲያ ጥፍት ብሎ መማር። በፊት 24 ሰዓት ላይ ላይቭ ላይ ነበር ታውቃላችሁ። ረህመት ሰለምተዋ እንትና ሰለምተዋ ራሱ በነገራችን ላይ እነዚህ ልጆች ማለት ነው። ረህመት ሰለምተዋ ነኝ እንትና ደግሞ አሉ ኢልሃም ሰለምተዋ እንትና ሰለምተዋ የሚመስልምና ተሰብስበው ላይቭ ይከፍቱና 24 ሰዓት ላይቭ ላይ ቁጭ ብሎም እንደሚያወሩ አላውቅም። የብረዋል ነው ሲመስለኝ ራሱ ማለት ነው። ጋጓቸውን ይዛችሁ ቁጭ ይረበሻል ቤቱ። እናንተ ስትመጡ ወይ ቤቴ ስገባ ምናምን ቤቱ ይረብሻል። እናንተ ያልሆነ ነገር ታወራላችሁ ምናምን ነገር ትንሿ ምናምን። ከዛ በቃ እኔ ይጨንቀኛል። ዝም ነበር እኮ ምላችሁ ስትጣሉ ራሱ አልዘጋ። አሁን እኮ ያህበት ተበታትናችሁ እንደዚህ መማር አሪፍ ነው። እዚህ ተሰብስበው ወሬ በወሬም ያስጠላል። አሁንማ ሁሉም ሰው እየተማረ ነው። ጎበዝ ሆነ ዋነረ ብታይ እኛ ራሱ አሁን ጎበዝ ሆነን የለ እንዴ ደግሞ ቅሬ እንዳትኝ ፈጣሪ። ትናንትና እኮ ጠለብዬ እንዳያል። አይ በርቱ ተማሩ። ብዙ ቲክቶክ አትምጡ። ሲጀምር ምንም አይሰራላችሁም። ማለት አትጠቀሙ ሳይሆን ተጠቀሙ፣ ግን አስተካክሉት። አጠቃቀማችሁን አስተካክሉት፣ ውስን አድርጉት ምናምን ነገር። የምትገቡበትን ቦታ ምረጡ፣ የምትገቡበትን ቦታ ለዩ ምናምን ነገር። በተለይ እህቶች በጣም ታስቸግራላችሁ፣ ግን የምትገቡበትን ቦታ ውስን አድርጉት ምናምን ነገር። ያው ከቲክቶክ መጥፋት አይቻልም። ሁላችንም አንጠፋም። ሁላችንም እዚህ አፍጠን ነው የምንውለው፣ ግን የምንገባበትን በጣም በቃ ተሰማኝ። ጌታም በቃ የምትናገሪው ምናምን እና እኔ በተለይ በጣም ተትራንትና ጀምሮ በጣም እንትን ብያለሁ ልሻለሁኝ። ስለዚህ ግን ያው ብቻሽን ትንሽ ሆነሽ ጨዋታ ብታዋሪ ሃይማኖቱን ተይውና ስሜታዊ ከሚያደርግሽ ሃይማኖቱን ወሬ ትተሽ በቃ ለራስሽ የሚሆንሽን ነገር ትንሽ በቃ ራስሽን ፈታ የምታደርግበት ጨዋታም ሆነ ምንም ብታደርጊ ይሻላል። ማርያምን ያ መጥቶ በቃ የአንቺ የምትናገሪውን ሁሉ ነው እና የሚያወራው። ስለዚህ ስሜታዊ ከሚያደርጉሽ አትስሚያቸው። ሆነን ለመናገር የነገ ጠዋት እኮ ትጸጸችበታለሽ፣ ትጠየቂበታለሽ እግዚአብሔርን። ስለዚህ ይሄን ለመናገር ነው። አመሰግናለሁ የኔ ውድ። እሺ የኔ እናት አመሰግናለሁኝ። እና ታያቸው ሰዎች የሚናገሩ ስለምታያቸው ና ያው ውዴ እኔ ምንም አላልኩም። ያው እኔ አንዱን አምላክ እና አምላክ ነው ያልኩትኝማ ነው ወደ አንዱ አምላክ ነው ያልኩት። የኔ ውዴ እኔ ንጹህ ልብና
ፎሎ አድርጌኝና ቤቴ ምናምን ስትመጪ ተከታተይኝ ይኝ ምናምን ነገር ያው ከጊዜ ብዛት ትማሪያለሽ። አሁን ላይ ያለሽን ስሜት እረዳሻለሁ። ከምን አንጻር እንዳወራሸው ሁላችንም ለሃይማኖታችን ካለን ቅናት አንጻር ልናወራ እንችላለን እና ውዴ እውነቱ ደግሞ ግን ሌላ ነው እና እንደዛ እያልን እንማማራለን። ቤቴ ምናምን ነገር እንማማራለን። ፎሎ አድርጌሻለሁ። ፎሎ ታረኩሽ። ያው እኔ ቆይቻለሁ ግን እኔ ማርያምን ሁሉም ሰው አንድ ሃይማኖት እንደው በሃይማኖት አይደለም ቀርቶ እኔ በክርስትና ላይ በሃይማኖቴ እንደው ማንም ሰው እንትን ውስጥ ቢገባ እንደው ምንም በቃ የሆነ ምንም የማይሰማኝ ነገር ነኝ። እግዚአብሔርን ነው የምልሽ። እኔ በጣም ጽርት አድርጎ ስለፈጠረኝ እግዚአብሔር አምላክ በቃ ምንም በቃ እውነቴን ነው የምልሽ። እኔ እግዚአብሔርን በቃ እንደው እስኪ ያኔ ስታስቢው ራሱ ቃልዬ ማርያምን ነው ስታስቢው አንዳንዴ እስኪ ቁጭ ብለሽ ራስሽን አዳምጪ። እግዚአብሔርን ነው የምልሽ። እስኪ አንዳንዴ ክርስቲያን እንደው እኔ እንደ ራሴ ሳስበው ክርስቲያን ባልሆን ምን ሆን ነበር እላለሁ። እግዚአብሔርን እኔም ቤቴን ነው የምልሽ እና እንደው እኔ እንጃ ቃልዬ የሆነ በውስጥ አወራሻለሁ። እውነት ለመናገር የታም በውስጥ አወራሻለሁ። አንቺም በውስጥ አውሪኝ። ለማንኛውም ያው እንግዲህ ምን ታደርጊዋለሽ? ሁሉም ስደት ነው። ግን ያው በአንድ ላይ ቢሆን ጸሎት ያስፈልግሻል። ያው ብዙ ነገር አለውና ብቻ እኔ እጸልይልሻለሁ የኔ ውድ። እግዚአብሔር አምላክ በቤቱ እንደው ልብሽን ይመልስልሽ። በእውነቱ ማርያምን እንደው ልብሽን ብቻ ክርስቶስ ይመልስልሽ። አንደበትሽን የድሮን አንደበትሽን ይመልስልሽ እና እንደዚህ ስሜታዊ ነገር በቃ ማቴ እንደዚህ አትሆኝ። እውነቴን ነው የምልሽ ቃልዬ ያመጥቶ ማለት ነው ለአንቺ እንትን ያለ ይመስላል እና ሁሉም አሁን እንደዚህ ተጎንሽ የሚሆኑ የራስሽን ሰው አሁን ለምሳሌ የራስሽን ሰው እንዲያስጠሉሽ ነው ያመጥቶ እዛ ላይ ክርስትና ላይ ያመጥቶ ክርስትና ላይ እመቤት ማማለም ክርስትና አንዲት ነገር የምትጎልባት ነገርና አንዲት ነገር እንትን የሚሆነው ነገር የለም። እውነቴን ነው የምልሽ ክርስትና ማለት ህይወት ነው። በስሙ ራሱ ክርስትና ማለት ራሱ ህይወት ነው። እንደው ምንም እንኳን ባታደርጊ ህይወት በቃ ራስሽን የምታሳርፊበት እውነት ለመናገር እና እኔ ቃልዬ እውነት በውስጥ እናወራለን። ያው እንግዲህ ምን ታደርጋለሽ እግዚአብሔር ብሎ ወይን ያው የአንድ ሀገርም ስለሆንን ያገናኘንና እንግዲህ አይታወቅም ትያለሽ። እሺ አመሰግናለሁ። እኔ ራስ በፊት እንዳንቺ ነበርኩኝ። የሚገርምሽ ነገር ሙስሊሞች ገባና ማለት ነው እኔ እንደ ሙስሊም ከመሆን በሞት ይሻለኛል በስማ ምናምን ነበረ በቃ ልክ እንዳንቺ ነበረ። ግን ያው ይሄ መንፈሳዊ ቅናት ይባላል። ለእምነታችን ካለን ቅንአት አንጻር የምናወራቸው ነገሮች በዋነት የምንናገራቸው ቅን ከመሆን አንጻር የምናወራቸው ነገሮች ናቸውና እኔም እንዳንቺ ነበርኩኝ። የሚገርምሽ ነገር እንዲህ በፍጹም እንዴት እንደዚህ ሊሆን ይችላል እያልኩኝ ነበር እንትን የምለው ማለት ነው። እና አወራሻለሁ፣ እናወራለን፣ ችግር የለውም እናወራለን። ይኸውልሽ እኮ ቃል መጀመሪያ ነገር እኮ ቃልዬ እስኪ ለምሳሌ አሁን እንደዚህ አባቶች የሚያስተምሩበት ጋር ስለ አንድ አፍታ ተቀመጭ ምን አይነት ጭንቅላትሽ እርካታ እንደሚኖረው አንቺ መንፈስ ቅዱስ ከራቀው ሰው ጋር መንፈስ ቅዱስ እኮ ርቆሻል። እመቤት የምልሽ እስኪ ከራስሽ ሰው ጋር እስኪ ዋይ ከሚያስተምሩት ሰው ጋር እስኪ ዋይ ሞልቷል እኮ ትምህርት የሚከፈትበት ግሩ እስኪ እዛ ቁጭ ላይ እስኪ አንድ አፍታ እስኪ አንቺ አሁን ይህን ያህል ያሳለፍሽውን ያህል እዛ ሄደሽ ብትቀመጭ ምን አይነት ስሜት እንደሚሰማሽ እግዚአብሔርን ግን ያኔ እንትን ከሚል ሰው ጋር አንቺ ያለሽ ወደዛ የሚገፋፋሽ አንቺን እኮ ወደ እንትን ውስጥ ነው የሚገፉሽ። አሁን እኮ አንቺን ወዶሽ አይደለም አንቺን እኮ ከእኛ ያን ማስጠላት የእኛን ስም ለማስጠቆር አንቺን እየነካኩ በቃ አንቺ ወደ ሌላ ነገር ስሜታዊ ለመክተት ነው እንጂ ለአንቺ አስበው አይደለም። እግዚአብሔርን ነው የምልሽ ቃል